ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። የዴቭ ቲዩብ ነው። ውድ ቤተሰቦቼ ዛሬ እንግዲህ ሄርሜላ ቲዩብ ላይ የተለቀቀ ቪዲዮ አለ። እስቲ ከቪዲዮ ትንሽ እኔና ተመልሰን እንመጣለን። አብራችሁን ቆዩ። ማለት ለምንድነው ሻንጣህን ይዘህ የምትሄደው? ይሄ ሁሉ ልብስ ለምን ይዘህ ትሄዳለህ? ማለት ለአንድ 3 ቀን ነው የምሄደው ካልክ ይሄ ሁሉ ልብስ አስፈላጊ ነው? እኔ የሚሄድ ቢሆን ኖሮ እኮ ብቻ አይደለም ልብስ ያለኝ አይደል? እንደ ሀገር ልብስ አለኝ እኮ ሚካረ። ስለዚህ በቃ እሱ ምንድን ማለት ነበር መውሰድ ስለነበረባት። አይደለም አብርሽ፣ በዚህ ልክ ጨዋ አባባል ራሱ ሌላ ነገር እነሱ ገብተዋል። ከዚህ በፊት መተህ እዚህ ቤት በስነስርዓት ስራን ብለህ ነበር የምትሄደው ገብተዋል። አሁን ግን አደራም እያልካት ነው፣ ልጅንም አደራ ብዙ ነገር እያልካት ነው። ለ3 ቀን ከቤት ስለምሄድ ብቹን አደራ ልዑሌን አደራ ማለት ይሄን ያልኩ ከዚህ እነዚህ ብላት አታውቅም። ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ ሄርሜላ ቤት ላይ የተለቀቀው ቪዲዮ እንዳየነው ከሆነ ዛሬ አብርሽ ለ3 ቀን ከከተማ ሊወጣ ነው። በቃ አብርሽ ፀጉሩን ተሰርቷል፣ አምሮበታል፣ ኮፍያ አድርጓል። በቃ ዘና ፈታ ሊል ነው። ራሱን ጠብቋል። ከዚህ በኋላ ማንንም አያሰማም፣ ማንንም አያዳምጥም። ወደ ፈለገበት ሊሄድ እንግዲህ ተነስቷል። ሲለምኑት ሲለማመጡት እሱን ለማናገር ሲሞክሩ ነበረ። እሱ ግን ምንም የማይለወጥ ነገር እንደሌለና ከዚህ በኋላ ማንንም መስማት እንደማይፈልግ አሳይቷቸዋል። ምክንያቱም እኔ ማድረግ የምችለውን ነገር በጠቅላላ እኔ ራሴ ያደርጋለሁ እንጂ ማንም ሊያደርግልኝ፣ ማንም ሊቃወመኝ፣ ማንም ደግሞ ሊያግዘኝ አልፈልግም። ማንም አብሮኝ እንዲሄድ አልፈልግም። እኔ የሚሄድበት ቦታ ማንም እንዲያውቅ አልፈልግም ብሏቸዋል። በቃ ሰሞኑን ይሄ ዲክታተርነት፣ ይሄ አክተርነቱ በጣም ተነስቶበታል። እነ ሩታንም የሚያናግርበት መንገድ በጣም ነው የሚያስጠላው። በጣም ማለት ነው ከምነግራችሁ በላይ። ምክንያቱም ሰው አንዳንዴ እንዴት ነው መስመር ሲያልፍ አሁን የሚሄድበትን ካልተናገረ የማይታወቅ ከሆነ ለምን ቆይ ለልጅቷ ስጋት ሆኖባት ከሚል ለምንድን ነው የሚሄድበትን ቦታ እማይነግራት? ለምን ምን ችግር አለው ቢነግራት? መታ ታስቸግረኛለች ምናምን የሚል ሀሳብ ከዚህ በፊትም እኮ እሱ ሲሄድ እኮ እሷ ሄዳ አላስቸገረችውም እኮ ልሂድ አላለችም። እንዴት ነው ያለበትን ቦታ እየደወለች ነበር ቼክ ስታደርግ የነበረው። አሁንም ቢሆን ያንን ነው የጠየቀች። ልጅህን አደራ ብላታል አይደለ? አደራ እኮ በጣም ከባድ ነገር ነው። በጣም ይከብዳል እኮ። ከዚህ በፊት ብላት አታውቅም። አሁን ከመሬት ተነስተ ይህን ስትላት ምንም አይነት ስጋት ውስጡ አይኖርም፣ ምንም አይነት ፍርሃት አይኖርም፣ ምንም አይመስላትም። ምንም ስለኔ አትጨነቅም ብለህ ነው የምታስበው? የምር ግን የምታስበውን ነገር እያስተዋልከው ነው? ከልብን ነው እንደዚህ አይነት ነገሮችን እያደረክ ያለው? የምሬ ነው። በጣም የሚረብሽ ነገሮችን ነበረ ስታደርግ የነበረው። ምክንያቱም አንተ ከቦታ እየቀየርክ ነው፣ የምትሄድበት አይታወቅም። ስልክ ልትደዋወል ትችላለህ። የሰው ልጅ እኮ እዚህ ጋር ነኝ ብሎ እኮ ቢሄድ ምንም ችግር የለውም። እሺ መናገር እንኳን ባትፈልግ፣ ለእሷ እንኳን መናገር ባትፈልግ እኮ ሌሎች ነገሮችን መጠቀም ነበረብህ። ስታወራ በስርዓት ቻው ስትላት በስርዓት ማውራት ነበረብህ። እኔ ሰማችኋለሁ፣ እናንተ የፈለጋችሁትን አውሩ፣ እኔ ማንንም መስማት አልፈልግም። የምር ግን በቃ አያ እርግጠኛ ነህ? ማንም ቢሆን ጥለው የሄድከው ነገር ተመልሰ እንደምታገኘው እርግጠኛ እየሆንክ ነው። ምንም እንደማይፈጠር እርግጠኛ ነህ። ስለዚህ አንተ በራስ መተማመን በጣም ከባድ ሆኗል ማለት ነው። አሁን እያረክ ያለው እንደዛ ነው። ምክንያቱም ጥለህ የሄድከው ነገር ተመልሰ እንደምታገኘውና ለአንተ ተራ እንደሆነ እያሳየህን ነው። ስለዚህ ለምንድን ነው ራስን ማየት የተሳነ? በጣም የከባድ ነገሮችን እያሳለፍክ እንደሆነ አይተናል። ግን በቃ አሁን ነገሮች እየተስተካከሉ ስለሆነ ነገሮችን ማስተካከልና በጊዜው ቋጭተው ወደ ቀጣይ ላይፍ መሄድ ሲገባ ሌላ የማይሆን ነገር ውስጥ ለምንድን ነው የምትገባው? ለምን ቁርጥ ያለ ነገር ለምን አትቆርጥም? ለምን አትወስንም? መወሰን ባለብህ ደረጃ። አለበለዚያ እኮ ምንም የተለየ ነገር አታመጣም። ከዚህ በኋላ የሚፈጠሩት ነገሮች ደስ አይሉም ከዚህ በኋላ። ምክንያቱም ያለው ነገር ምንም ደስ የሚል ነገር የለውም። በጣም እየጎረርክባቸው ነው። በጣም እያካበድክ ነው። በጣም በራስ መተማመን ከፍተኛ ሆኗል። ማንንም አሰማም፣ ማንንም አታዳምጥም። የማንንም ፍላጎት አታዳምጥም። የራስን ፍላጎት ብቻ ነው የምታዳምጠው። ማንንም መስማት አትፈልግም። እንደዛ ተጨንቃ እያወራች፣ እንደዛ ተሳቃ እያናገረች ገፍታት ስትሄድ ግን የምር ምን አይነት ስሜት ነው የሚሰማ? እኔ በጣም ነው የከበደኝ ዛሬ ሳይህ ማለት ነው። በጣም ማለት ነው። ምክንያቱም አብርሽ ተው፣ የሚጸጽትን ነገሮች ዛሬ ባታረጋቸው መልካም ነው።
ምክንያቱም ዛሬ ያረካቸው ነገሮች ነገ የምትጸጸትባቸው እንደሚሆኑ እርግጠኛ ነው። ሁሉም ማለት ነው። ሁሉም እንደ አንተ እንደዛ እየለመኑ እንደዛ ትንሽዬ እንኳን ፍንጭ ብትሰጣቸው ምን ችግር አለ? መጥተህ ልብስህን እየወሰድክ መጥተህ ልጅን ተሰናብተህ እየሄድክ የምትሄድበትን ነገር ለምንድን ነው የማትነግራት? ምን ችግር አለው? ቤትህ እየገባህ ነው፣ እየመጣህ ነው አይደለ? በቃ ለምንድን ነው የሆነ ነገር የማታሳያት? ተስፋን የማትሰጣት? ለምንድን ነው ተስፋን ጭልም የምታደርገው? ሰው ነች፣ እንደ ሴት እንደ ሚስት ታስባለች። ስለዚህ የሚያሳስባትን ነገሮች ማቅለል ነው የሚሻለው ወይስ የበለጠ ጫና አድርገህ መሄድ ነው የሚሻለው? እኔ በጣም ግራ እየገባኝ ነው። በተለይ ደግሞ ይህ አንተ ዳኒ ምንድን ነው ዳኒ ምንድን ነው እያደረክ ያለው? ዳኒ ምን እየሆንክ ነው? ኧረ ስለፈጠረ አምላክ ኧረ አታሽቋልጥ! ኧረ ወንድሁን ቆፍጠን በል! ኧረ ዘራፍ እንዴ! ኧረ በመድኃኒዓለም ምንን ሹልክ ብለህ የምትመጣው ይህ ቅልስልስ ምናምን እንዲህ ምናምን የምትለው ምንድን ነው? ኧረ ይሁን እንደ አቋም ይኑርህ እንዴ! ምን ሆነ ነው ሰውን እየመጣ ማጣላት ማጋጨት? ባለፈው መተህ ሁለቱን አጣላቸው። ዛሬም ይቺን ይዘህ መተህ አጣልተህ ነው የተለያየው። ምክንያቱም ከሄርሜላ ጋር ምንም አይነት ግንኙነት የለኝም፣ እሷን እንድታገኛት አይደለም እያደረኩ የነበረው እኔ ለአንተ ጤና ነው የማስበው የምትለው ሰውዬ እንዴት እና ደውለህ እቤት ድረስ ይዛት ትመጣለህ? ምን ማለት ነው ታዲያ? ይሄ ተልእኮ የለህም? እየተቀለሰለስከ ሰዎችን ለማጣላት የምትሞክረው? አረ በጣም እፈር፣ እግዚአብሔርን እፈር። በጣም ነበር ሼም የሚያስይዘው የምታደርጋቸው ነገሮች፣ በጣም የሚደብሩ ነገሮች ነበረ ስታደርግ የነበረው አነጋገር፣ አወራር። ይህኔ መድኃኒዓለም ምንድን ነው? እንደ ሰው አስብ እንጂ ማሰቡን ላይ የተሳነ ይመስለኛል። ምክንያቱም እያረካቸው ያሉት ነገሮች በጣም የወረዱ ነገሮች ነው። ስለፈቀዳችሁልን በጣም እናመሰግናለን። አብሬሽን በጣም ስለምትወደው ስለምታከብረው እሱን ቻው ልትለው መጣ። አየህ አይደለ? እሱ ምርጫውን አሳይቷል። ቤቱ መጥቶ ምን አድርጓል? ቤቱ መጥቶ ሚስቱን ተሰናብቶ ነው ሄደው። በደንብ ሰላም ባይላት የተፈጠረው ነገር የሚረብሽ ነገር ቢሆንም በቃ ምርጫውን እያሳወቀን ያለ ነው። አንቺን እኮ እደውልልሻለሁ ነበር አይደለ? ሄርሜላን ሲላት አየህ፣ የሰራው ስራ የወረደ ስራ ነው። ምክንያቱም የሰራው ስራው የሚያሸልም አይደለም። አረ በመድኃኒዓለም አረ ስለፈጠረ እስቲ የራስህን ኑሮ ኑር፣ የራስህን ኑሮ ኑር፣ የራሱ አቋም ኑር። እንደ ወንድ ቆፍጠን በል። የራስህ ኑሮ እስቲ ተንቀሳቀስ። የሰውን ትዳር መበጥበጥ የምር ጣዕም ይሰጥሃል? ህሊናን እረፍት ይሰጥሃል? ያቺም ትከተልሃለች እንደ ጭራ። አንቺ ምን ሆነች ነው እንዴ? በቃ ደውልልሽ ነበረ አለ እኮ። በቃ በፊት ለፊት እኮ ነገረች። ወይ ደውልልሽ ነበረ ወይ ደግሞ ላገኝሽ ይችል ነበረ። መጀመሪያ እዚህ መምጣት ስለነበረብኝ መጥቻለሁ አለ። በቃ ለምንድን ነው የማይገባሽ? እንደምትወጂው ምናምን ቅልስልስ ምናምን ብለሽ የፈታት ሚስት ምናምን ወደ ኋላ ለምን ትመለሻለሽ? አንቺም እኮ ያሁንሽ አሁን የተገኘሽው ድንገት የተረሳሽው ቀለበትሽ አውልቆ ያባረርሽ እኮ ነሽ። ምን ትረሻዋለሽ እንዴ? በጣም የምታወሪያቸው ነገሮች ይሄ ወንድም የፈታች ሚስት ምናምን ቤቷ ድረስ እኮ ነው የመጣሽው። ቢገባሽ ቤቷ ድረስ መተሽ እኮ ይቅርታ ጠይቀሽ ነበር እንዲሁም መግባት ያለብሽ። እነሱ እንዲሁም ስራ ስላላቸው ነው ከፍቶ አስገብቶሽ እንድታወሪና እንድታናገሩ ያደረጉሽ። እኔ እኮ ህሊናችሁ ለምን ድፍን ጭልምልም ያለ እንደሆነ ግራ ነው የሚገባኝ። ምኑ ነው የሚያስደስታችሁ ለምታወሩት ነገርና ለምታደርጉት ነገር? የምር አንቺ በቃኝ ብሎ አክትፍ እስኪልሽ ነው እንደ የምትጠብቂው? በቃ እያሳየሽ ነው የሚሆነውን ነገር። ቅድሚያ ለቤቱ ነው ያደረገው። ወደ ቤቱ ሄዷል። ሚስቱን እየተሰናበተ ነበር፣ ልጁን እየተሰናበተ ነበር። ስለዚህ አንቺን ደውሎ ሊያናገርሽ ነበር። መተሽ ደግሞ መውጣት ሲኖርብሽ የሰው ቤት መተሽ ፍጥጥ ብለሽ ግጥጥ ብለሽ የማይሆን ነገር ታወሪያለሽ። እኔ እኮ የሆነ የኋላ ነገር ተመልሳችሁ የምታወሩት ነገር የሚያስጠላል እንዴ። አንቺም ፈቶሻል እኮ በቃ አንቺንም እኮ ቀለበትሽን አውልቆታል። የተለየ ነገር የለውም። ቢያንስ እሷና እሱ ልጅ አላቸው። በመሃላቸው አንድ የሚያደርጋቸው ብዙ ነገሮች አሏቸው። ከልጅነታቸው ጀምሮ ሲፋቀሩ የነበሩ ሰዎች ናቸው። አሁን አንቺ መተሽ ምንም የምትፈጥሪው ነገር የለም። ስለዚህ አንቺም ገሸሽ በየላቸው፣ የራሳቸው ኑሮ ይኑሩ። እኛም እንድንሳደብ ወደ መጥፎ መንገድ እንድንሄድ የሆነ የማየውን ነገር ቃላትን አውጥተን እንድናገራችሁ አታርጉ። እንደ ሰውኛ ሁኑ። አብርሽም እንደ ሰው ሁን። ምርጫን አንድ አሳውቅና ሰላም ሁን። በቃ ይህ ሀገራዊ ምርጫ ረከው እኮ 7 ዓመት ወይም 5 ዓመት ተጠብቆ የሚደረግ
ይሄ ህይወት ነው አይደለ? ህይወትን እዚህ ጥለህ እየሄድክ እየነገረህ እኮ ነው ይፊ እዚህ ጥላ የሄድከው ነገር ነገ ይስተካከልልኛል ደግሞ በሰላም ይጠብቀኛል ብለህ ማሰብ የለብህም። ዛሬውኑ አስተካክለህ ሂድ ብሎ እኮ ሲለምን ነበረ። ታናሽ እንኳን ከአንተ የበለጠ እያሰበ ነው። ለምንድን ነው ይህን ነገር ማሰብና ማስተዋል የተሳነ? አብርሽ ማመዛዘኑ ላይ እየተውክ ነው። የምትናገራቸው ነገሮች ደግሞ በጣም ነው የሚያስጠሉት። ስለዚህ እና እኔ እንጃ ግራ የሚገባ የሚያስጠላ ከቡዜና ከዴቭ የወረሰው ብዙ ነገሮች እያየው ነበር አብርሽ። ምክንያቱም እነሱ ጋር ስለነበረ ብዙ ነገሮች ሲያከናውን የነበረው በቃ በጣም ተጽዕኖ አድርገውብሃል። ዛሬ እመን ወይ አንተም ድጋሚ ተጸበል። እንዲህ የማይደረግ ነበር ስታደርግ የነበረው። አንተ በቃ ፍሪክ ሆንክ፣ ፀጉሩን ተሰራና ኮፍያ ያረግ በቃ። ታዲያ የተለየ ነገር ያረከው ነገር አለ እንዴ? ምንድን ነው? በቃ ነገሮችን እኮ አውርተህ መፍታት ትችላለህ እንደ ትልቅ። እኔ መፍታት እችላለሁ ብላለህ። ፈተ ነገሮችን ለምን ወደ ቀድሞ ኑሮ አትመለስም? ሰላምን አታገኝም? ጭቅጭቅ ንትርክ የማትፈልግ ከሆነ እንደዚህ መጋጨት የማትፈልግ ከሆነ ማንም እየመጣ እንዳይረብሽ ከፈለግ እኮ በቃ እኔ ከዚህ በኋላ ከእንትና ጋር ነው የምኖረው፣ ማንንም አልፈልግም፣ በቃ እሷ ብቻ ነው ከእሷ ጋር ነው መኖር የምፈልገው ነገር የምትለውን እኮ ማለት አይከብድም። ደግሞ የምትናገራቸው ቃላት እኔ ከውጭ ገዝቼ ሜዳ አላቃተኝም ነበር እዚህ ያሉን ምናምን ልጠቀም ብዬ ነው እንጂ። ኧረ አብርሽ እንዴ ለንግግሮች እንኳን ቦታ ምረጥላቸው እንጂ የምትናገራቸው ነገሮች በየትኛውና በምን ሰዓት መናገር እንዳለብህ እምወቅ። እኔ የተሰማኝ ስሜት ይሄ ነው። በጣም ተናድጃለሁ። የምሬን ነው እያረከው ባለው ነገር ለኦዲየንስም ለነሱም ለነሩታዬም የሚሆን ነገር አይደለም እያረክ ያለው። ስለዚህ እነዚህን አስተካከል። ለማንኛውም ውድ ቤተሰቦች ነገሮች መስተካከላቸው አይቀርም። እስከሚስተካከል ጊዜ ይፈጃል። እኛም እናደላለን፣ ብዙ ነገሮችን ልንናገር እንችላለን። ነገሮች ግን ሲስተካከሉ የሚስተካከሉበት መንገድ መልካም ቢሆን መልካም ነው ብዬ ነው ስለማስብ ነው እንዲህ ተናድጄ የተናገርኩት። ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ቤተሰቦቼ ሰብስክራይብ፣ ሼር እና ላይክ እያደረጋችሁ ቤተሰብ እየሆናችሁ ከፍ 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 ቤቴን እያደረጋችሁ አብራችሁኝ እንድትሆኑ እጋብዛችኋለሁ። ሁሌም እንደምለው ሩታ የአብርሽ ነች፣ አብርሽ የሩታ ነው። ማንም አይለያቸውም። ፍቅር ደግሞ ያሸንፋል። ሰላም ሁኑ።